ምራዊ ሰማያዊ ሙሽራው ሰማያዊ ለእመ ገብረ ባል የኖሩ በሰላም የኖሩ በሰላም የኖሩ በሰላም ጸንተው ምራዊ ሰማያዊ ሙሽራው ለእመ ገብረ ባል የኖሩ በሰላም የኖሩ በሰላም የኖሩ በሰላም ጸንተው ዘላለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እምጠብቃቸው 3 መልእክቶች ናቸው። አሁን እሱን ነግሬያችሁ ነው የማበቃው። ከየገዳማቱ ከየዋሻው ከየፍርቁታው የሚኖሩ ቅዱሳን አባቶች እየመጡ የነገሩኝ ስላለ ነው። እዚህ ቦታ ላይ 38 ሊቃነ ጳጳሳት መጥተው ባርከው ኪዳን አድርሰው ወንጌል ሰብከው ትልልቅ አባቶች ናቸው። እነዚያ ከአባቶች የተነገረ የተጻፈ፣ ከበረሃ አባቶች የተነገረ የተጻፈ እዚህ ቦታ ላይ ምዕራፈ ቅዱሳን የተባለበት የቅዱሳን ማረፊያ ስለሆነ ደሴ መድኃኔዓለም የነበሩት አባ እርግቤ እዚህ በረንዳ ላይ ነበር የሚያርፉት። ባህታዊ ይስመላል ምሕረቱ እሳቸውም እዛች ጋር ነበር የሚያርፉ። ሌሎች በርካታ ቅዱሳን እዚህ መጥተው አርፈዋልና ለዚህ ነው ብፁዕ አባታችን አቡነ ኤፍሬም ምዕራፈ ቅዱሳን ሰገነት ኪዳነ ምሕረት ብለው ሰየሟል። ክብር ለመድኃኔዓለም ይሁን። ምስጢሩ ለሚጠብቀው ገና ብዙ ሊያይ ይችላል ማለት ነው። በደንብ አዳምጡ። የመጀመሪያው እዚህ ቦታ ላይ ታቦት ይወጣል፣ ቅዳሴ ይቀደሳል፣ ታምራት ይደረጋል፣ ጠብቁ ብለው አውጀው ሄደው ነበር። አንድ ቀን ደረሰ አልደረሰ? የመጀመሪያው የምጠብቀው የነበረው ፈቃድ ነው። የማን ፈቃድ? 2012 መልእክቱ የመጣው በእሳት ነው። እሳቱ ዙሪያውን ይህንን እቃውን ሁሉን በልቷል። የእመቤታችን ጽላት ቤተ መቅደሷ ውስጥ ግን ጭስ አልገባም። የሚገርመው እሱ ጢስ አልገባም። መቅደሱ ውስጥ የተቃጠለ ነገር ተውትና ጢስ አልገባም ውስጡ። ሰው እዚህ ያለቅሳል፣ ከውስጥ ያለቅሳል፣ ከውጭ ያለቅሳል። ግማሹ እያለ የነበረው ምንድን ነው? እዚህ ቤቱ ይቃጠል፣ ነገ ይሰራል፣ ገብረ መስቀልን ግን አውጡልን እያለ ነበር እዚህ የሚጮኸው ሰው። እኔ አልወጣሁም፣ ውስጥ ነበርኩ እሳት ውስጥ። ኪዳነ ምሕረት ስትወጣ አብረን እንወጣለን ብለን እሳት ውስጥ ተቀምጠን ነበር። እኔንም አላቃጠለም፣ ታቦታንም አላቃጠለም፣ ቤተ መቅደሱንም አላጨሰም፣ ምንም የለም፣ አለፈ። ክብር ለመድኃኔዓለም። ውሃውም አልደረሰ፣ እሳቱም አልደረሰ፣ ምንም 2012 ዓ.ም ግንቦት 17 አንዱ መልእክት ተፈጸመ። ከዚህ በኋላ ቤተ ክርስቲያን ይሆናል የሚለው መልእክት መጣ። ክብር ለመድኃኔዓለም። እሳቱ ለካ አብ ወልድ መንፈስ ቅዱስ ነው። ለካ ቤት አላቃጠለም፣ መንፈስ ቅዱስ ወርዷል። ለካ እዚህ ቦታ ላይ አላወቅንም። እኛ አልቅሰናል፣ ጮኸናል። ከዛ በኋላስ በአንድ ወር ውስጥ ይሄ ሁሉ ጥርግርግ ብሎ ጸድቶ አሁን ያለበት ቤተ መቅደስ ተሰራ። ክብር ለመድኃኔዓለም። ሰኔ 16 ቀን ብፁዕ አቡነ ፊልጶስ መጥተው ባረኩት። ደስ ይበላችሁ።
ታቦቱንም መቅደሱንም ሁሉንም ባርከው ብፁዕ አቡነ ፊልጶስ አሁን ወዳለችበት ቤተ መቅደስ ሰኔ 16 ገባች ማለት ነው። አሁን ሁለተኛ ነገር ይቀራል የምጠብቀው። ሁለተኛ ነገር ደግሞ ቅዳሴ ቤቱ መከበር አለበት ነው። መስከረም 10 2013 5 ቀን ሲቀረው አይ ኮሮና በሽታ ስለሆነ ሥላሴ ቤተ ክርስቲያን ተቀጠል ጽጌ አይደረግም ተባለ። የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ፣ ብፁዕ አቡነ ፊልጶስ፣ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መልአከ ሕይወት አባ ኃይለ ገብርኤል፣ የጠቅላይ ቤተ ክህነትና የሀገረ ስብከቱ ኃላፊዎች በሙሉ ስብስብ ብለው በሌሊቱ 10 ሰዓት ሰገነት ክብር ለመድኃኔዓለም ይሁን። ራሳቸው የቅዱስ ሲኖዶስ ዋና ጸሐፊ ቀድሰው ባርከው መስከረም 10 የጼዴንያ ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ተከበረ። ደስ ይበላችሁ። ከዚያን ቀን ጀምሮ ቅዳሴ ንግስ በቅዱስ ሲኖዶስና በአዲስ አበባ ሀገረ ስብከት መልካም ፈቃድ ተጀመረ። ክብር ለመድኃኔዓለም። የመጀመሪያው አስተዳዳሪ መላከ ፀሐይ ቆሞስ አባ ተክለ ሃይማኖት አፋር ነበሩ። ከዛ ተጠርተው የዚህ ገዳም አስተዳዳሪ እንዲሆኑ የመጀመሪያው ሹም እሳቸው ናቸው። አመስግኑ እግዚአብሔር። እስካሁን ድረስ ኪዳነ ምሕረት አልለቀቀቻቸውም። ከዛ በኋላ በመሀል አንድ አስተዳዳሪ መጥተው ነበር። 9 ወር ቆይተው ሄደዋል። ከዛ በኋላ እንግዲህ መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል መጥተው አሁን 3 ዓመት አድርገዋል። ክብር ለመድኃኔዓለም። እግዚአብሔር 3 ዓመት ከ3 ወር እንግዲህ ሞልቷቸዋል ማለት ነው። አባ በዚህ መሰረት 3 አስተዳዳሪዎች እስካሁን ተሾመው እንደገና ደግሞ ሀገረ ስብከቱ 55 ሰራተኞች መድቦ ስራው እየተሰራ ይገኛል ማለት ነው። 3ኛው የሚጠበቀው የዛሬው በዓል ነው። ደስ ይላል። ያኔ ሲነግስ አብሮ አልነገሰም፣ ያኔ ሲወጣ አብሮ አልወጣም። ምክንያቱም የታዘዝኩት ትእዛዝ ስለነበር ጊዜው ስላልደረሰ አሁን ጨርሻ አልነግራችሁም። ግን ከ5 ዓመት በኋላ ቅዱስ ጊዮርጊስ 40ቱ እንስሳ በዚህ ቦታ ላይ ይነግሳሉ። ከዛ በኋላ ይሄ ቦታ ታሪኩ ይለወጣል ተብዬ ነበር። የዛሬው ንግስ ይህን ቦታ የሚለውጥ ነው። ደስ ይበላችሁ። አሁን ለመጀመሪያ ቀን ጊዜ ነው የነገሰው። ስለዚህ እስካሁን ብዙ በዓላቶች አንግሰናል። ዛሬ 3ኛው የሚጠበቀው የመልእክት የመጨረሻ ሆነ። ደስ ይበላችሁ። ስለዚህ ዛሬ መልእክቴን ጨርሻለሁ ስለዚህ ቦታ። ከዚህ በኋላ ደግሞ የዚህም ቦታ ለውጥ ታያላችሁ። እኔ ሞቼ የሆነ የሚከናወነው ወይስ እኔ ያለው ይሆን ይሄ ነገር የሚከናወነው ብዬ አስቤ ነበረ። ነገር ግን እንደው እኔው ራሴ ቆሜ 3ቱንም ሲፈጸም አየሁ፣ ተናገረው። ክብር ለመድኃኔዓለም። እድሜ ሰጠ። እንግዲህ ባለፈው መስከረም 18 ማህበራችን 40 ዓመት ጉዞውን አክብሯል። 40 ዓመት ጉዞውን አክብሯል። በዚህ 40 ዓመት ጉዟችን እኔ በ21 ዓመቴ ነው
ማስተማር የጀመርኩት። ያንን በ21 ዓመቴ የጀመርኩትን ጉዞ መስከረም 18 አክብረናል። ዛሬ ደግሞ ይኸው 62 ዓመቴ ላይ ደርሻለሁ። ክብር ለመድኃኔዓለም። እድሜ 62 ዓመት፣ አገልግሎቱ ደግሞ 40 ዓመት። 40 እንስሳ ጽላት ያመጡት ቅዱሳን ናቸው። ይኸውላችሁ በዚህ 30 ዓመት 8 ጽላት ነው የተቀበልኩት ከጳጳሳት ከቅዱሳን 8 ጽላቶች ናቸው የተቀበልኩት። 8ቱንም ጽላትና ቤቱን፣ ንብረቱን፣ መኪናውን በሙሉ በመንግስት በውልና ማስረጃ ያስረከብኩት ደግሞ ለመላከ ፀሐይ። ሁሉንም ምንም 1 ሳንቲምም ሳይቀር ለሰራተኛ ደሞዝ 1,200,000 ብር ጨምሮ በሙሉ በውልና ማስረጃ ካርታውን አስቀይረን ሁሉንም እዚህ ውስጥ ያለውን ንብረት በሙሉ እሳቸው ቤተክርስቲያኗን ወክለው እኔ ደግሞ አስረካቢ ሆኜ በሙሉ መኪናውን ጭምር ማለት ነው በሙሉ አስረክቤ ነው የወጣሁት። ክብር ለመድኃኔዓለም ይሁን። ጥምቀት መውጣት አለበት አሉኝ፣ ጨቀጨቁኝ። እሺ እላችኋለሁ። ጥምቀት ወጥቶ ማደር አለበት። እሺ እኔ ምን ቸገረኝ? ጭቅጭቁ ግድል አደረገኝ። እኔም ዝም ብዬ ሰማችኋለሁ። ሰበካ ጉባኤው ይጨቃጨቃል፣ ወጣቱ ይጨቃጨቃል፣ ካህናቱ ይጨቃጨቃል። እሺ እላቸዋለሁ። እኔ ምን አይሰሙኝማ። ስለማይሰሙኝ ምን አስለፈለፈኝ? ዝም ብዬ እሺ። ይኸው እዚሁ ቁጭ ብለው እየሰሙኝ ነው የምናገረው። ልብ በሉ። ከዚህ በኋላ ትወጣላችሁ። እሺ፣ ከዚህ በኋላ ሁሉ ነገር ይሳካላችሁ። ከዚህ በኋላ ሁሉ ነገር ይሳካላችኋል። ደስ ይበላችሁ። ከዚህ በኋላ ሁሉ ነገር ይሳካላችሁ። ምንም የሚቀርባችሁ ነገር የለም። ይሄ ቀን ነበር የሚጠበቀው። ይሄው ጨርሻለሁ። እንዳልኳችሁ ይሄ ቀን የዚህ ቦታ ትንሣኤ ነው። የዚህ ቦታ ከፍታ ነው። የእናንተ ከፍታ ነው። የእናንተ ክብር ነው። ሌባ፣ አጭበርባሪ፣ ወስላታ ግን በቃ ከዚህ በኋላ ዋጋ የለውም። ከዚህ ቦታ ሌላ አካል ተረክቦታል። ከዚህ በኋላ ቦታው እኛም ማናየው፣ እኛም ማንዳስሰው፣ እኛም ማንጨብጠው፣ እኛም ማንዳስሰው፣ እኛም ማናዘው፣ እማናየው ብቃት የሌላችሁ በእውነት የማታገለግሉ ወስላታና ጭበርባሪ በቃ ነገ ታዩታላችሁ። አደራችሁን እምለምናችሁ ወጣቶችም ሁኑ፣ ካህናትም ሁኑ፣ መነኮሳትም ሁኑ፣ ተጠንቀቁ። ለራሳችሁ ሕይወት በሽተኛ እንዳትሆኑ፣ እንዳትወድቁ፣ ችግር እንዳይደርስባችሁ፣ መከራ እንዳይደርስባችሁ፣ እንዳትሰቃዩ ስሙ። ነግሬያችኋል። እናንተ ታልሰማችሁ መሬት ስሙ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። ለእኔም ለኃጢአተኛው ጸልዩልኝ። የምጸልዩልኝ 2 ነገር ነው። አንደኛው ሩጫውን አስፈጽመው፣ ሁለተኛው ኃጢአቱን ይቅር በለው ነው። ኃጢአቴን ይቅር ብሎ ሩጫዬን እንዲያስፈጽመኝ ይችን አንድ አቡነ ዘበሰማያት ከድሮውም ደሞዜ ናት። እስከ ዛሬ ድረስ 1 ብር ተቀጥሬ አላውቅም። 1 ብርም ከሰው ተቀብዬ አላውቅም። ገንዘብ የለኝም። ቤት ንብረት የለኝም። ምንም የለኝም። በነፃ ነው የማገለግለው። በየትኛውም ቤተ ክርስቲያን ሄጄ 1 ስሙኔ ተቀብዬ አላውቅም። ሰጥቼ አገልግዬ መምጣት ነው። ተቀብዬ አላውቅም። ተቀጥሬም አላውቅም። 1 ብርም ኖረኝ አላውቅም። በመላዋ ኢትዮጵያ ያለሽ ቤተ ክርስቲያን ለእኔ ትጸልይልኛለሽ። ደሞዝ የሱ ነው። ክብር ለሱ ይሁን። በመላው ኢትዮጵያ አእምሮ ውስጥ በመላው ዓለም ኢትዮጵያ ልብ ውስጥ አለው። ይጸልዩልኛል። እሱ ደሞዜም፣ ቤቴም፣ ንብረቴም፣ ትዳሬም ሁሉም ነው እና በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እዚህ ተጠርታችሁ እዚህ ተፈቅዶላችሁ በዚህ ቦታ የተሰበሰባችሁ እንኳን ደስ አላችሁ፣ እንኳን አደረሳችሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ንግሶቹ እንዴት እንደሚነግሱ ልንገራችሁና አላበቃም። አንደኛው መስከረም 29 የምናነግሰው የጥቅምት 5 የአቡነ ገብረ መንፈስ ቅዱስንና የአርሴማን መስከረም 29 ነው የምናነግሰው። ሁለት ናቸው። ሁለተኛው ህዳር 7 የቅዱስ ጊዮርጊስና የአርባዕቱ እንስሳ። ሶስተኛው ታኅሳስ 3 የአቡነ ዜና ማርቆስ እና የበዓታ ለማርያም። ጥምቀት የሁሉም ስለሆነ አይቆጠርም። አራተኛው ንግስ የካቲት 16 ቃል ኪዳን የተቀበለችው የኪዳነ ምሕረት በዓል ነው። አምስተኛው ደግሞ መጋቢት 5 የአቡነ ገብረ መንፈስ ቅዱስ እረፍታቸው ቃል ኪዳናቸው መጋቢት 5 እናከብራለን። ስድስተኛው ደግሞ የሚያዝያ 23 ጊዮርጊስ እና ልደታ ለማርያም ግንቦት 1 ቀን ይነግሳሉ። ሰባተኛው ሰኔ 30 የመጥምቀ መለኮት ዮሐንስ ልደት ነው። በመወለዱ ዓለም ሁሉ ደስ ብሎታልና ደስ ይበላችሁ። ክብር ለመድኃኔዓለም። ስምንተኛው ነሐሴ 16 2 ነው የምናከብረው። መስከረም 2 የመጥምቀ መለኮት ዮሐንስ ሰማዕትነት የተቀበለበት አንገቱ የተቆረጠበት ነው። የመስከረም 2ን እና የእመቤታችንን ፍልሰት ነሐሴ 16 2 ታቦት ነው የምናከብረው። መጥምቀ መለኮት ቅዱስ ዮሐንስና ኪዳነ ምሕረትን እናነግሳለን። ደስ ይበላችሁ። ክብር ለመድኃኔዓለም። እነኚህ 8 ንግሶች በዚህ ቦታ ተተክለዋል፣ በዚህ ቦታ ተመስርተዋል። 30 ዓመት ያለቀስንበት እንባ የታበሰበት ስለሆነ እንኳን ደስ አላችሁ። ዓላማው ደግሞ አሁን ሌላ ጋር ለምሳሌ በየሳምንቱም በማግስቱም የሚያወጡ አሉ። እነዚህ ንግሶች በዓላት ለወንጌል ነው፣ እንደ ሌላው ለገንዘብ መለመኛ አይደለም የሚያጣው። እሺ እኛ እዚህ ጋር ጃንጥላ ዘቅዝቀን መለመኛ የለንም፣ አንለምንም። ታቦቱ የሚወጣበት ዋናው ዓላማ ህዝቡ እንዲሰበሰብ እግዚአብሔርን እንዲያመሰግን የወንጌሉን ቃል እንዲሰማ ነው ዓላማው። ስለዚህ እኛ ሁለቱን አድርገን በዚህ መልክ እንዲነግስ ከሀገረ ስብከቱም አስፈቅደን በተፈቀደው መሰረት በዚህ መልክ እነኚህ 8 ንግሶች ሁለቱን አድርገን እናነግሳለን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ በእውነት ዛሬ ተአምር ለሰራበት ዕለት እንኳን አደረሳችሁ። በሰላማዊ መንገድ እንዲከበር ለረዳችሁን በእውነት እግዚአብሔር ይስጥልን፣ አመሰግናለሁ። እልል ብላችሁ እነሱንም አመስግኑልን። ሊቀ ትጉሃን ገብረ መስቀል ኃይለ መስቀል አሁንም በእውነቱ ሊመሰገኑ ይገባል። እሳቸው ሳይሆን እግዚአብሔር እሳቸውን ላመጣልን ላስገኝልን ፈጣሪያችን እናመሰግነዋለን። ከትጉሃን ገብረ መስቀል የሁላችሁም ታውቋቸዋላችሁ። ያ ልጆቹንም በዚህ በሰሜኑ ይሄ ጨሌውን ይሄ ጀበናው የስኒው ፍንጃሉ ሁሉ እየበቃ መጡ። ሊቀ ትጉሃን ገብረ መስቀል ባይታዩ ተባለ ሲያሰብሩት ይለኛል እና ባለፈውም አልፎ አገለግላለሁ ብፁዓን አባቶች ባሉበት ብዙ አለቆች ባሉበት የአገልግሎት ዘመናቸው የ40 ዓመት ጉዟቸው አስቀድመው በማማ ሚዲያ ለቀውት አይቸው ነበር። የእስር ቤት እንግልታቸው የደረሰባቸው ፈተና፣ የማህበሩ የደረሰበት ፈተና የነበሩ የደረሰባቸው መናንያን ባህታውያን ሁሉ ሙተዋል። እነሱ እንኳን ብዙዎቹ የሉም፣ በህይወት የሉም። እነሱ ሁሉ እያየው ነበርና ከዚያ ደግሞ ያንን ደግሞ እንዲሁ ትንሽ ጥር አድርገው በዚህ በመጽሐፉ ገለጻ በፎቶም ገለጻ አድርገውታል። እና ይችን ቤተክርስቲያን ትናንትናም ራሱ ሰዎች እየነገሩ ነበር። ወጣቶቹ ወደ 12 ሺህ ወጣዚ አካባቢ ይሄ
እንትን ይወጣላቸው መንጃ ፈቃድ ሁሉ ያስወጡ የተረዱት በሕክምና ያሉ የተረዱት ሁሉ ሲነግሩኝ ነበርና ጥሩ ነው ሰው ለእግዚአብሔር መሆን ሰው ለእግዚአብሔር መስጠት ጥሩ ነው። እናንተ የምታደርጉትን በጎ ስራ እሳቸውን በተግባር ዘጓ ቤተክርስቲያናትን መሰራት ያለባቸውን ቤተክርስቲያንን እየሰሩ መማር ያለባቸውን ተማሪዎች እንዲማሩ አሁን እዚህ ቅድስት ሥላሴ ብዙ ተማሪዎች ይረዳሉ። በእሳቸው ስፖንሰር አድርገዋቸው ሰዋስወ ብርሃን በቤት ከቤት መውጣት የማይችሉት በቤት ላይ ተኝተው ያሉ የዓመት ቀለብ የቤት ኪራይ ጭምር ሳይቀር እየቻሉ እያደረጉ ያሉ መምህር ናቸው። እሱ ብቻ አይደለም። አሁን ከዚህ ቀደም አንዲት ክርስቲያን ፈረንጅ ትመስለኛለች እና በእሷ ቤት በስማቸው ካርታ ገዝታላቸው ነበር። ያንን ቤት ሌላ አካል ስጋ ቤተሰብ ስጋ ልጅ ሊወስደው አይገባም በማለት ቀጥታ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ አዲስ አበባ ሀገረ ስብከት ወደ ቅዱስ ሲኖዶስ በመሄድ ይህን ቤት ለቤተክርስቲያን ሰጥቻለሁ ተረከቡኝ በማለት ቤቱን ሙሉ በሙሉ አጠቃላይ ያለውን ንብረት መኪና የለ ያለውን መጻሕፍት ሁሉ ቅድስት ኪዳነ ምሕረት እሷ ትክበረበት የእሷ ቤት ይሁን ቤተ መቅደስ ይደረግ ባለማባላት ፈቅደው ሀብታቸውን ንብረታቸውን ሰጥተው ዛሬ ያው ሰገነት ቅድስት ኪዳነ ቤት ተብላ አሁን ከዚያም ደግሞ ድርብ ዜና አቡነ ማርቆስ ጻድቁ እሳቸውን ጭምር ነው ዛሬ እውቅና ተገኝቶ ትልቅ ቤተክርስቲያን ሆኗል። ይህን ሁሉ ያደረጉ እሳቸው ናቸው። አሁንም ከዚህ የበለጠ ስራ እንዲሰሩ ፈጣሪ እድሜ ከጤና ይስጥልን። እግዚአብሔርን አመስግኑ እስቲ። በእውነት ለአባታችን የተሰጠው ግን አንድ ነገር ብቻ ነው። ሁሩ ወመሃሩ፣ በቃ ወንጌልን አስተምሩ። ከዳር እስከ ዳር በወንጌል በዓለም ዙሪያ ሂዱ አስተምሩ። የእሳቸው ተሰጥኦ ይሄ ነው፣ ደሞዛቸውም ይሄ ነው። እግዚአብሔር በእውነት ለአባታችን እድሜና ጤና ይስጥልን። እሳቸው ለዚህ ቤተክርስቲያን የሚከፍሉት ዋጋ እንደምታውቁት ነው። ሲሳዩን ይዞት የሚመጡ እሳቸው ናቸው። በመጡ ቁጥር ለዚህ ቤተክርስቲያን የሚያደርጉት አስተዋጽኦ በጣም ብዙ ነው። ከሚያስተምሩት ከወንጌሉ በላይ ደግሞ እሳቸው ሲመጡ ቤተክርስቲያኑ ተነቃቅቶ ስራው ተሰርቶ ስራው ሁሉ እንዲሰራ በጣም በር ከፋች የሚሆኑ አባታችን ናቸው። ይህ ብቻ አይደለም፣ በየሄዱበት ሁሉ አድባራትን ገዳማትን እያገዙ እየሰሩ እያሰሩ እያስመረቁ ታሪክ እየጻፉ የሚያልፉ አባት ናቸው። ስለዚህ እስኪ አመስግኑ፣ በደንብ አድርጋችሁ በእሳቸው ስም እግዚአብሔር አመስግኑ። እግዚአብሔር እሳቸው ሁሉ ጊዜ እንደዚህ አይነት ቤተክርስቲያናት ዳር ያሉትን ከከተማ ወጣ ያሉት ቤተክርስቲያን እየዞሩ ነው የሚያስተምሩ የሚያስተባብሩ የሚሰሩት። ብዙዎች መምህራን አሉ በአዲስ አበባ የምናውቃቸው። ነገር ግን እነሱ ወደዚህ ለመጋበዙ የኔና የእናንተ አቅም አይችልም። ለአንድ መምህር ስንጋበዝ እስከ 10,000 ብር ነው የምንከፍላቸው። ክቡር አባታችን ግን ሁለት ጥቅም ነው፣ እያስተማሩ እንደገና ደግሞ ገንዘብ እየከፈሉ። አያችሁ፣ እንደዚህ አይነት አስተማሪ የለም በዓለማችን። ሐዋርያ ቅዱስ ጳውሎስ እንደተናገረው ስለ ቤተ ክርስቲያን ያሳስበኛል ያስጨንቀኛል እንዳለው በቤተ ክርስቲያን ዙሪያ እንቅልፍ የላቸውም። ይችን እድል እንግዲህ ክፍተት ስላገኘን ነው እሳቸው ይመጡልን። እንኳን በመዓልት በሰዓትም ክፍተት የላቸውም፣ እረፍት የላቸውም። ነገር ግን ዛሬ የኛ እድል ስለሆነ አባታችን በዚህ ሰዓት በዚህ ዕለት ተገኝተውልናልና ክብር ምስጋና ለአባታችን ይሁንልን። እድሜ ከጤና ያድልልን። እልልታችን አመስግኑልን። ቤተ ክርስቲያን የሚሰራበት የሚስፋፋበት ድርጅት ስለሆነ እሱም እግዚአብሔር አምላካችን ያስፋፋልን። እግዚአብሔር ይጨምርበት፣ ለሁሉ ነገር እግዚአብሔር ይጨምርበት። የሰጣችሁን ገንዘብ ለበረከት ያደርግልን። 100 ካሬ ያሉት የራሳቸው ነው። ከዚህ በፊት ደግሞ እዚህ ደብር ላይ ታሪክ አላቸው። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል እሳቸው ሁልጊዜ ወደ ቤተ ክርስቲያን ሲመጡ ሁለት ነገር እዘው ነው የሚመጡ። ያስተምራሉ፣ በራሳቸው ትራንስፖርት ነው የሚመጡ። መጻሕፍቶቹን እዘው መጥተው ሽጠው ለቤተ ክርስቲያኑ ገቢ እንዲሆን ብለው ነው ያመጡት። ልብ በሉ፣ መጽሐፉ ለእናንተ ይጠቅማል። 40 ዓመት ሲያስተምሩ ሲሰብኩ ብዙ መናነያን ቀራንዮ ሳይደርሱ መከራውን መቋቋም አቅቷቸው አቋርጠው የእግዚአብሔር ኃይል ያልተለየው ሰው ቀራንዮ ይደርሳል። እንግዲህ አባታችን
ሲያስተምሩበት ሲሰብኩበት የነበረው ቦታቸውን ዛሬ ቅድስት ኪዳነ ምሕረት፣ አቡነ ዜና ማርቆስ፣ እመቤታችን በዓታ ለማርያም ያ ወደ ቤተ ክርስቲያን ተቀይሮ ጳጳሳት መጥተው ባርከው ሊቃውንት ተመድበው አለቃ ተመድቦ እሳቸው ደግሞ በመሰረቱት ቦታ የበላይ ጠባቂ ሆነው ዛሬ አገልግሎት እየሰጠ 40 ዓመቱን ባለፈው አክብረዋል ማለት ነውና እንኳን ደስ አለዎት ነው የምንለው። እሳቸው ቆሙበት ቦታ ላይ በረከት አለ፣ ልማት አለ፣ ስራ አለ፣ እንቅስቃሴ አለና ምናልባት ገንዘባችንን በሊቀ ትጉሃን ገብረ መስቀል ኃይለ መስቀል በኩል ብንጥል እስራ ላይ ይውልልኛል ብላችሁ የምታምኑ ክርስቲያኖች እውነት ነው። የለበሱት ጫማ እንኳን ነጠላ ጫማ ነው። የሚያገኟትን በሙሉ ብሎኬት፣ ሲሚንቶ፣ አሸዋ እንደገና ደግሞ መማር ላልቻለ ልጅ ትምህርት ቤት በመክፈል እስራ ላይ ቁም ነገር የሚያውሉ መምህር ነው ያሏችሁና በሚዲያ የምትከታተሉ እሳቸውን የእሳቸው ወንጌል ተማሪ የሆናችሁ ሁላችሁ ገንዘባችሁ ጭንጫ ላይ አልወደቀም። እንኳን ደስ አላችሁ። እስኪ አመስግኑላቸው ከፍ አድርጋችሁ። 40 ዓመት በወንጌል አገልግሎት በዚህ በሃይማኖት የእውቀት ማስፋፋያ ማህበር ከመሰረቱ ወንጌል ከጀመሩ 40 ዓመታትን ወንጌል በማስተማር ብዙ በሺዎች የሚቆጠሩ አብያተ ክርስቲያናትን በማሳነጽ የተከፈቱ በማስከፈት ነዳያንን በመርዳት የተቸገሩ በመርዳት ያገለገሉ ታላቅ መምህር ናቸው። በተለይ ደግሞ ለኛ ባለውለታችን ናቸው። አብዛኛው እዚህ ቤተክርስቲያን ከተጀመረ ጀምሮ ድልድዩን 30 እና 40% እሳቸው እጅ አለበትና እግዚአብሔር ይጠብቅልን አባታችን። ቤተክርስቲያንን በመወከል ብዙ ፈተናዎችን አሳልፈዋል። ታስረዋል፣ ተደብድበዋል፣ ተገርፈዋል። በጣም ብዙ ነገር ግን የሚጠብቃቸው ማን ነው? እግዚአብሔር ስሙ የተመሰገነ ይሁን። 50 ኩንታል ሲሚንቶ ደግማችሁ አመስግኑ እግዚአብሔር። በእውነት አምላከ ቅዱሳን ክብር ያድልልን። በእውነት እድሜና ጤናን ያድልልን። ብዙ አብያተ ክርስቲያናትን አሳንጸዋል። ከዚህ በላይ እንዲሰሩ የአባቶቻችን ያለፉትን እድሜ አምላከ ቅዱሳን ያበድራቸው። በእውነት የኢትዮጵያ ብርቅዬ አባታችን ጊዜ የማይገድባቸው ሰዓት ደቂቃ የማይገድባቸው ለፍቅር ብቻ ቁልቁለት አቀበት ሳይገድባቸው ደከመኝ ሰለቸኝ ሳይሉ ትልቅ ስራ የሚሰሩልን እንግዲህ እኒህ አንጋፋ አባታችን የኢትዮጵያ አገልጋይ ይሆኑ ለሁሉ መክፈል በትምህርት ቤት በኮሌጅ ትምህርት መክፈል ያቃታቸውን ከጎናቸው በማድረግ እያስተማሩ ለቤተ ክርስቲያን አገልጋይ የሚሰሩ አባታችን ሊቀ ትጉሃን መምህር ባይታዊ ገብረ መስቀል ኃይለ መስቀል በእውነት የቤተ ክርስቲያን ከዋክብት የቤተ ክርስቲያን መብራት የቤተ ክርስቲያን አለታ ልላቸው አመስግናቸው። ስለ ባይታዊ በአሁኑ ደቂቃ ተገልጾ አያልቅም። መቼም እሳቸው አበብዙሃን እግዚአብሔር ያደላቸው አባት ናቸው። በእውነቱ ወደ 5 ቤተክርስቲያን ሰርተውልያል። እድሜ ይስጣቸው በሉ፣ እድሜ ይስጥልን በሏቸው። ባይታዊ ገብረ መስቀል ኃይለ መስቀል ታላቁ አባታችን ይገኙና ለህዝቡ መልእክት ያስተላልፉ ብለን ፕሮግራም ያዝን። እሳቸውም ተገኙ። ሰፊ ህዝብ መጣ። ህዝቡ የሚችለውን ሁሉ ተሳተፈ። መጨረሻ ጠንከር ያለውን ደግሞ ራሳቸው ባይታዊ ገብረ መስቀል ችለውልናል። እጅግ አድርገን በስላሴ ስም እናመሰግናለን። ሊቀ ትጉሃን ገብረ መስቀል በመካከላችን ተገኝተው እስካሁን ድረስ ከ1000 ቤተ ክርስቲያን በላይ አሰርተዋል በኢትዮጵያ። አሁን ከዚያ የምትቆጠር ደግሞ እዚጋ ያለችዋን የኪዳነ ምሕረትን ቅድም የጠቀስኳትን ቤተ ክርስቲያን በብዙ መንገድ በብዙ ነገር እየረዱ እንደሆነና እሷንም ካሰሯቸው ቤተ ክርስቲያን ቁጥር ሊደምሯት እንደሆነ ሰምተናል። አርሴማም 500 ሺህ ብር ዕዳ በምንከፍልበት ጊዜ እውነት ለመናገር ሙሉ በሙሉ ሊባል በሚችል የእሳቸው ነው። መጀመሪያ ትኬቱን ያሳተሙልን በግል ገንዘባቸው ነው። እኛም መንገዱን እንድናውቅ እኛ ግራ ገብቶን ተጨንቀን ነበረ። እሳቸው በከፈቱልን መንገድ ነው አርሴማም ለዚህ የበቃችው ዛሬና በኢትዮጵያ ቤተ ክርስቲያን የእሳቸው እጅ የሌለበት የለም። ሕይወትም ጭምር ነው የሚሰጡላት፣ ገንዘብ ብቻ አይደለም። በእውነቱ ባይታዊ ወደ 12 ዓመት በላይ ሆኖኛል ካወቋቸው። በዚህ በቃሊቲም ይሁን አዲስ አበባ ዙሪያ ባሉት አድባራትና ገዳማት
እሳቸው ያልደቀደቁት፣ እሳቸው ያልለገሱት፣ እሳቸው ያላዩት ጉባኤ የለም። ስለዚህ እግዚአብሔር ያቆይልን ብላችሁ መርቋቸው። እግዚአብሔር ያቆይልን። በዚህ ባስፈሪው በወቅታዊ ሁኔታ ለስንት ችግረኛ ረድተዋል። ስንት የጉባኤ ቤቶች ሊዘጉ ነበር። ለነዚያም በገንዘብም በተለያየ በቁሳቁስ ነገሮች እየረዱ ያሉ ባሕታዊ ናቸውና ባሕታዊ ገብረ መስቀል እድሜና ጤና ያድልልን። የቤተ ክርስቲያን መብራት ናቸው። በእውነት እናገራለሁ። ብዙዎች ባሕታዊ ነን ይላሉ። ለራሳቸው ካልሆነ በስተቀር ለቤተ ክርስቲያን የሚለግሱት ትንሾች ናቸው። ካሉት ግን ታላላቅ ባሕታውያን ከተባሉ አባታችን ባሕታዊ ገብረ መስቀል የተዘጉትን ቤተ ክርስቲያን የሚያስከፍቱ፣ ለዚች ቤተ ክርስቲያንም እንዲሁ ባሕታዊ ገብረ መስቀል በጣም ችንጻ በአጭር ቀን እንድትሰራ ብረትም ቃል ገብተዋል። 1029ኛ ቤተ ክርስቲያን ሆና በታሪክ መዝገብ ይመዘግቧታል። አባታችን እግዚአብሔር እድሜና ጤና ያድልልን። የክቡር ሊቀ ትጉሃን ባህታዊ ገብረ መስቀል ኃይለ መስቀል መቼም እግዚአብሔር ፊት መዋሸት ነውር ነው። እሳቸውን ማመሰግንበት ብዙ ምክንያቶች ስላሉኝ ነው። ብዙዎቻችን ለንግስ እንኳን አንዳንድ አገልግሎት ስንሄድ እንዲያው ለትራንስፖርት ተብሎ ይሰጠናል፣ ሌላ ደብር ማለት ነው። እሳቸው ግን ይህን ያለ ዕድሜ ዘመናቸው ቤተ ክርስቲያን ሲያገለግሉ ትራንስፖርት አይቀበሉ፣ ይሰጣሉ እንጂ አይቀበሉም። ይህንን ባልናገር ንፍገት ይሆናል፣ እግዚአብሔርም ይታዘበኛል። እግዚአብሔር ይስጥልኝ። በእውነት በሚገባ ጊዜያቸውን፣ እውቀታቸውን፣ ሀብታቸውን እንዲሁ ደግሞ ማስተባበራቸውን በአንድ ላይ እንደዚህ አድርገው ሌላ ሀብታም ያገዘን የረዳን የለም። ሊቀ ትጉሃን ብቻ ናቸው ለዚህ ቤተ ክርስቲያን የረዱን። እውነት ለመናገር እኒህ ታላቅ አባት ሊቀ ትጉሃን ገና በሕፃንነቴ በልጅነቴ ነው የማውቃቸው። ፒያሳ ጊዮርጊስ ምህላ ሲያደርሱ፣ ቅድስተ ማርያም፣ እዚህ ደግሞ ታች ጎፋ ኪዳነ ምሕረት ሲሰሩ፣ ይሄ ሁሉ ሲሰሩ አበሬያቸው ስር ትከተል ነበር። እሳቸው ያውቁኝ፣ ምን ያውቃቸዋለሁ። እና በእውነት አባታችን ክብር ያድልልኝ፣ እግዚአብሔር በእድሜ በጸጋ ይጠብቅልን። እርስዎን የጠራ ነው እንግዲህ የዚህ ቦታ ላይ ዘርፈ ብዙ የሆኑ ልማቶች የታቀዱና የታሰቡ ስላሉ እርስዎ ደግሞ ከሀገር ውጭ እስከ ሀገር ውስጥ አንደበትዎት የጣፈጠ የቆሙበት ያማረና የሰመረ ስለሆነ እርስዎ በዚህ ቦታ ላይ ተናግረው እንግዲህ ያለ ተሰሚነትዎት እንዲያበረክቱልን በቅዱስ ቤተ ክርስቲያን ስም መልእክቴን አስተላልፋለሁ። አፍ፣ ዕጣን፣ ዘቢብ፣ ሲሚንቶ አስጭነው ብረት አስጭነው 1200 አብያተ ክርስቲያናት በላይ አሁን ደግሞ አዲስ አብያተ ክርስቲያናት 47 እያሰሩ ነው። ሊቀ ትጉሃን ይጠብቅልን፣ እድሜ ይስጥልን። አባታችን መምህራችን ሊቀ ትጉሃን ወንጌልን በማስተማር ወንጌልን በማስፋፋት ቤተ ክርስቲያንን በማቃናት በማደራጀት በማስፋፋት በቁርጠኝነት ተነስተው በባለቤትነት ይዘው ክፉ ነገሮችን ሁሉ አልፈው ፈተናንም አልፈው እየወደቁ እየተነሱ ዛሬ ድረስ የአገልግሎት ሂደታቸውን በቁርጠኝነት ማከናወን ከጀመሩ 40 ዓመታቸው ነው። ይሁንና ይህ ሁሉ ሊከናወን የቻለበት ምክንያት በቅዱስ ወንጌል ላይ እንደተነገረው ታማኝ አገልጋይ ስለሆኑ በጎቹም ስለሚያውቋቸው እሳቸው የሚጠብቋቸው በጎችም በትክክል ስለሚያውቋቸው ስለሆነ ነው። ሊቀ ትጉሃን ሲናገሩ ነበርና ይህ ቤት ከተሰራ ወደ 35 ዓመት ተጠግቷል፣ 40ም እየገባ ነው ሲባል እንዴ ከኔ እድሜ እኔ ከዚህች ቤት በትንሽ እድሜ ነው የሚበልጠው። የራሴን እድሜ እየቆጠርኩ ነበርና ምክንያቱም እግዚአብሔር ስለፈቀደ እዚህ ሰብስቧቸዋል። ትልቅ ስራ ተሰርቷል። እግዚአብሔርን ቃል እየሰማችሁ ነውና ለዛውም ምክንያት የሆኑት ሊቀ ትጉሃን ናቸውና እግዚአብሔር በእድሜ በጤና ያቆይልን። ሊቀ ትጉሃን በብዙ የተፈተኑ በብዙ ነገር ውስጥ አልፈው እዚህ የደረሱ ለእናንተም ተስፋ የሆኑ የተቸገሩ ወገኖቻችንን የሚረዱ በጠቅላላ ለቤተ ክርስቲያንም ሆነ ለማንኛውም ለሚያስፈልገው ሁሉ እንደ አስፈላጊነቱ መደረግ ያለበትን የሚያደርጉ የበረከት አባት ናቸው። ስለዚህ እግዚአብሔር ያን ሁሉ ፈተና አሳልፎ እግዚአብሔር እዚህ አድርሶ ልጆችዎን እንደዚህ ተሰባስበው በዚህ አምልኮት ሲከናወን በዚህ እግዚአብሔር ሲከብር ማየት ከዚህ የበለጠ ታላቅ ጸጋ የለምና
እንኳን ለዚህ አበቃዎት።